ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን አማርኛ ፊደላትን ይዘን መጠን እነዚህን ፊደላት ተጠቅማችሁ እንዴት አድርጋችሁ ቃላትን መጻፍና ማንበብ እንደምትችሉ የማሳያችሁ ይሆናል። እንግዲህ መጀመሪያ ላይ ቃላትን ለመጻፍና ለማንበብ ፊደላትን መለየት ወሳኝና ዋናው ነገር ስለሆነ ፊደላት የምትለዩበትን መንገድ ያሳያችኋለሁ። ከዚያ ቀጥሎ ደግሞ እነዚህን ፊደላት ተጠቅማችሁ እንዴት አድርጋችሁ ቃላትን መጻፍና ማንበብ እንደምትችሉ ብዙዎቻችሁ ፊደላትን ካወቅን በኋላም ቃላትን መጻፍና ማንበብ አልቻልንም እያላችሁ ኮሜንት ላይ ያስቀመጣችሁልን ልጆች አላችሁ። እንዲሁም ደግሞ ደውላችሁ በዚህ እየተከታተልናችሁ ነው ግን ማንበብ መጻፍ አልቻልንም የምትሉን ልጆች አላችሁ። ይህንንም እያደረጋችሁ ማንበብና መጻፍ ለተቸገራችሁ ልጆች ለእናንተ ያግዛል ብለን ያዘጋጀነው ቪዲዮ ነው። ስለዚህ እናንተ እስከ መጨረሻው መከታተል ይጠበቅባችኋል ማለት ነው። ይህን እያደረጋችሁ በቀላሉ መረዳት ያልቻላችሁ ልጆች ደግሞ ሀሁ ለሁሉም የኦንላይን ትምህርት ቤት 24 ሰዓት ተማሪዎችን ተቀብሎ ያስተምራል። ስለዚህ መማር የምትፈልጉ ልጆች ካላችሁ ከእኛ ጋር ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በማንኛውም በምትጠቀሙበት ሶሻል ሚዲያ ሴቭ አድርጋችሁ ይዛችሁ በማንኛውም ሰዓት ብትደውሉልን እናንተ በምትፈልጉት ሰዓት እንድትማሩ እናደርጋለን ማለት ነው። ስለዚህ እናንተ የሚጠበቅባችሁ ስልካችን ሴቭ አድርጋችሁ ይዛችሁ በማንኛውም ሰዓት እናንተ በምትፈልጉት ሰዓት መደወል ወይም ደግሞ ቮይስ ማስቀመጥ ወይም ደግሞ ቴክስት መጻፍ ነው ማለት ነው። እኛ እናንተ በሚመቻችሁ ሰዓት ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እናደርጋለን። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ማንኛውም ትምህርታዊ ቪዲዮ ሲለቀቅ በሰዓቱ ይደርሳችኋል ማለት ነው። አሁን ቀጥታ ወደ ዛሬው ትምህርታዊ ቪዲዮ ይዣችሁ ልለፍ። እንግዲህ እንደነገርኳችሁ መጀመሪያ የምታደርጉት ቃላትን ለማንበብ ለመጻፍ ማንኛውንም ጽሑፍ ለማንበብ እናንተ የሚጠበቅባቸው ፊደላትን መለየት ነው። ፊደላትን ለመለየት ደግሞ እነዚህን እንዴት አድርጋቸው ቅርጻቸውን እና ድምጻቸውን እንደምትይዙ ከኔ ጋር እየጠራችሁ እንዴት እንደምትይዟቸውም እነግራችኋለሁ። በዛ ላይ ትኩረት አድርጋችሁ እስከ መጨረሻው ተከታተሉ። አ ቡ ጊ ዳ ሄ ው ዞ ልድገምላችሁ አብራችሁ እየጠራችሁ ከኔ ጋር ተለማመዱ። አ ቡ ጊ ዳ ሄ ው ዞ። ቀጣይ በ ጉ ዲ ሃ ዌ ዝ ዦ። አንዴ ልድገምላችሁ አብራችሁ ጥሩ። በ ጉ ዲ ሃ ዌ ዝ ዦ። ይሄ ደግሞ ገ ዱ ሂ ዋ ዜ ዥ ሆ። አንዴ ልድገምላችሁ። ገ ዱ ሂ ዋ ዜ ዥ ሆ። ቀጣይ ደ ሁ ዊ ዛ ዤ ህ ጦ። አንዴ ልድገምላችሁ ይሄንንም ደ ሁ ዊ ዛ ዤ ህ ጦ። ቀጣይ ሃ
ው ዚ ዣ ሄ ጥ ጮ አብራችሁ ጥሩ። ሀ ው ዚ ዣ ሄ ጥ ጮ። ቀጣይ ደግሞ ወ ዙ ዢ ሃ ጤ ጭ ዮ። አንዴ ልድገምላችሁ። ወ ዙ ዢ ሃ ጤ ጭ ዮ። ቀጣዩ ፊደል ዘ ዡ ሂ ጣ ጬ ይ ኮ። አንዴ ልድገምላችሁ፣ እናንተም አብራችሁ ጥሩ ከኔ ጋር። ዘ ዡ ሂ ጣ ጬ ይ ኮ። ቀጣይ ዠ ሁ ጢ ጫ ዬ ክ ሆ። አንዴ ልድገምላችሁ። ዠ ሁ ጢ ጫ ዬ ክ ሆ። ቀጣይ ፊደሎች ደግሞ ሀ ጡ ጪ ያ ኬ ህ ሎ። አንዴ ልድገምላችሁ፣ አብራችሁን እየጠራችሁ መሆን አለበት። ሀ ጡ ጪ ያ ኬ ህ ሎ። ቀጣዩን እንጥራ። ጠ ጩ ይ ካ ሄ ል ሞ። ይህንም አንዴ እንድገመው። ጠ ጩ ይ ካ ሄ ል ሞ። ቀጣይ ጨ ዩ ኪ ሃ ሌ ም ኖ። ይህንም አንዴ እንድገም። ጨ ዩ ኪ ሃ ሌ ም ኖ። ቀጣይ ደግሞ የ ኩ ሂ ላ ሜ ን ኞ። አንዴ እንድገመው። ይሄንም የ ኩ ሂ ላ ሜ ን ኞ። ቀጣዩ ከ ሁ ሊ ማ ኔ ኚ ሶ። አንዴ በድጋሚ እንጥራ። ከ ሁ
ሊ ማ ኔ ኚ ሶ። ቀጣይ ሀ ሉ ሚ ና ኜ ስ ሾ። አንዴ እንድገመው። ሀ ሉ ሚ ና ኜ ስ ሾ። ቀጣይ ደግሞ ለ ሙ ኒ ኛ ሴ ሽ ኦ። አንዴ እንድገም። ለ ሙ ኒ ኛ ሴ ሽ ኦ። ቀጣዮቹ መ ኑ ኚ ሳ ሼ እ ፎ። አንዴ በድጋሚ እንጥራ። መ ኑ ኚ ሳ ሼ እ ፎ። አሁን እነዚህን ፊደሎች እዚህ ውስጥ ያሉትን እያንዳንዳቸውን ድምጻቸውንና ቅርጻቸውን ከያዛችሁ በኋላ ቃላት ወደ ማንበብ ነው የምንሄደው ማለት ነው። ለምሳሌ ከዚሁ ጋር ያሉ ፊደሎቹን አ ምን አይነት ቅርጽ እንዳላት፣ ቡ ምን አይነት ቅርጽ እንዳላት፣ ጊ የምታዩት ይቺ ምን አይነት ቅርጽ እንዳላት፣ ዳ፣ ሄ፣ ው፣ ዞ እያንዳንዳቸውን አቡ፣ ጊ፣ ዳ፣ ሄ፣ ው፣ ዞ እነዚህን ፊደሎች እየጻፋችሁ ድምጻቸውን እየደጋገማችሁ እየጠራችሁ መያዝ መጀመሪያ ያስፈልጋል። ቃላትን ለመጻፍ ለማንበብ ማለት ነው። ምክንያቱም እነዚህን ቅርጻቸውንም ድምጻቸውንም ካልያዛችሁ እናንተ መጻፍ የምትፈልጉት ድምጽ እና ይህ ድምጽ ደግሞ በዚህ ቅርጽ ስለተወከለ እሱን ማወቅ አትችሉም። አ የሚል ድምጽ የሚያወጣ እናንተ ደግሞ ይህን አ የሚል ድምጽ በፊደል ወይም በዚህ ሆሄ ምልክት ለማስቀመጥ ብትፈልጉ አ የሚባለውን ምን አይነት ቅርጽ እንዳለው አ የሚባለው ፊደል የትኛው እንደሆነ ድምጹንም ቅርጹንም ማወቅ ይጠበቅባችኋል ማለት ነው። ለምሳሌ አ ይሄ ነው። ይህን ፊደል ከያዛችሁ በኋላ አ ከዚያ ጣ ብላችሁ መጻፍ ብትፈልጉ ሌላ ጣ ሚል ድምጽ ያለው ፊደል ማወቅ አለባችሁ ማለት ነው። ለምሳሌ ጣ ይሄ ነው፣ ይሄ ማለት ነው። ይሄን አ እና ይሄን ጣ አንድ ላይ አድርጋችሁ አ ጣ። ይሄው አ ጣ ምን ይላል? አጣ ሚል ቃል ጻፋችሁ ማለት ነው። ሌላ ጊዜ ብላችሁ መጻፍ ትፈልጉ ጊዜ፣ ጊዜ ሁለት ድምጾች አሉ። እነዚህን ድምጾች ደግሞ በእነዚህ በሆሄዎች ተወክለው ታገኟቸዋላችሁ። እነዚያ ሆሄዎች የትኞቹ ናቸው? ከፊደላት ገበታ ላይ ደጋግማችሁ እየጠራችሁ መለማመድ። ጊ ከዛ ዜ። ለምሳሌ ጊ ይሄ ነው፣ ዜ የሚባለው ፊደል ደግሞ ይሄ ነው። ስለዚህ ጊዜ ለማለት ጊ የሚለውን ድምጽ የያዘው ይሄ ነው፣ ዜ የሚለውን ድምጽ የያዘው ፊደል ይሄ ነው። ስለዚህ ሁለቶቹን በአንድ ላይ ማስቀመጥ በቅደም ተከተላቸው ድምጻችሁ በሚወጣበት ቅደም ተከተል ቁጭ አድርጋችሁ ከዛ እሱን ስትጠሩ አነበባችሁ ይባላል ማለት ነው። ጊዜ። ስለዚህ አቡጊዳ፣ ሂውዞ ከሚሉትን እነዚህን ብትይዙ፣ ቀጥሎ ደግሞ በጉዲሃ፣ ዌዝዦ፣ በጉዲሃ፣ ዌዝዦ። አሁን እነዚህ ፊደሎች አሉ። ለምሳሌ በዛ ብላችሁ መጻፍ ብትፈልጉ በዛ። ስለዚህ በና ዛ የሚል ድምጽ ያስፈልጋቸዋል። እነዚህን ድምጾች የያዘ ፊደል ደግሞ የትኛው ነው? በሚለው ለምሳሌ ይሄ ያለ። ዛ የሚል ድምጽ ያለው ደግሞ የት ነው የምናገኘው? እሱንም እንፈልጋለን ማለት ነው። ዛ ይሄው ይሄ ያለ። ስለዚህ ይችን በና ይችን ዛ በቅደም ተከተላቸው ከግራ ወደ ቀኝ በስርዓት እንደረድራለን። በዛ ቁጭ አደረግን። ከዛ እነዚህን ስንጠራ ማነበብ ናቸው ማለት ነው። በዛ በዛ ብለን ጻፍን። ይሄ ነው ቃሉ ማለት ነው። ስለዚህ ለምሳሌ ጉዞ፣ ጉዞ ብለን መጻፍ ብንፈልግ ጉ የሚል ድምጽ
እና ዞ የሚል ድምፅ ያስፈልገናል። እነዚህን ድምፆች የያዘ ፊደል ደግሞ ማን ነው? ጉ አንዱ ይሄ ነው። ይህ ፊደል ነው ጉ የሚባለው። ስለዚህ ይህን ድምፅ በዚህ ምልክት ተወክሏል። ይህን እንጽፋለን ማለት ነው። ዞ የሚል ድምፅ ደግሞ ይሄ ነው የያዘው። ስለዚህ ይህን እናስቀምጣለን። ምክንያቱም ፊደሎች የድምፅ ሲምቦሎች ወይም ምልክቶች ስለሆኑ ይህን ድምፅ የያዘው ይሄ ነው። ስለዚህ እነዚህን ስናስቀምጥ ጉዞ ጉዞ ይላል ማለት ነው። ስለዚህ በጉዲሃ ዌዝዦ በጉዲሃ ዌዝዦ ይህንን ያዙ። ቅርጹንም እንደዚሁ። ቀጣይ ገዱሂዋ ዜዥሆ ገዱሂዋ ዜዥሆ ገዱሂዋ ዜዥሆ ገዱሂዋ ዜዥሆ። እዚህ ጋር ለምሳሌ ገዛ ብላችሁ መጻፍ ብትፈልጉ ገ የሚል ድምፅ ያስፈልጋቸዋል። እሱን የያዘው ደግሞ ይሄ ነው። ዛ የሚባል ሌላ ድምፅ ያስፈልገናል። ዛ ይሄ ነው ማለት ነው። ስለዚህ ገንና ዛን በቅደም ተከተላቸው ቁጭ ማድረግ። ምክንያቱም ከአንደበታችን ላይ ሲወጣ መጀመሪያ የምንጠራው ፊደል ገ ነው፣ ቀጥሎ ዛ ነው። መጀመሪያ ገን እናስቀምጣለን፣ ቀጥሎ ዛን ስንናገር በሚወጣው ቅደም ተከተል ማለት ነው። መጀመሪያ የወጣውን መጀመሪያ ላይ፣ ቀጥሎ ያለውን ቀጥሎ ከግራ ወደ ቀኝ እንደረድራለን። በዚህ መንገድ ቁጭ እናደርጋለን። ከዚያ ስንጠራው ደግሞ አነበብን ማለት ነው። ገዛ ገዛ ይላል ማለት ነው። ስለዚህ ገዛ ብሎ ለመጻፍ እነዚህን ተጠቀምን። ለምሳሌ ዋዛ ብለን መጻፍ ብንፈልግ ዋ ይሄ ነው ዋ። ከዚያ ዛ ደግሞ ይሄ ነው። እነዚህም በቅደም ተከተላቸው ማስቀመጥ ነው። ያው ከግራ ወደ ቀኝ ዋና ዛን በዚህ መንገድ አስቀመጥ ምን ይላል? ዋዛ ይላል ማለት ነው። ስለዚህ ገዱሂዋ ዜዥሆ ይህንን ያዙ። እየደጋገማችሁ እየጠራችሁ እየጻፋችሁ ተለማመዱ። ገዱሂዋ ዜዥሆ። ቀጣይ ደሁዊ ዛዤህጦ ደሁዊ ዛዤህጦ ደሁ ዊዛ ዤህጦ። እሺ ደዌ ለማለት ብንፈልግ ደ ታስፈልገናለች። ስለዚህ ደን እንጽፋለን መጀመሪያ። ቀጥሎ ማንን እንጽፋለን? ዌ ደዌ። ስለዚህ በዚህ መንገድ ያስቀመጥን ማለት ነው። በቀላሉ መጻፍ ቻልን። መጀመሪያ ግን የምናደርገው ምንድን ነው? ፊደሎቹን ማወቅ ነው። ፊደሎችን ካላወቅን ደ የሚባል ፊደል የትኛው እንደሆነ አናውቅም። መጻፍ ብንፈልግ ራሱ ማንን እንጽፋለን? ስለዚህ ደ ዌ ደንም እናውቃለን፣ ዌንም እናውቃለን። ስለዚህ እነዚህ ደና ዌ የሚል ድምፅ የያዙትን ፊደሎች መርጠን እናወጣለን። ደ ዌ። ከዚያ በቅደም ተከተላቸው እናስቀምጣለን። እንደዚህ ቁጭ አደረግን። ስንጠራ አነበብነው ማለት ነው። በቀላሉ ትርጉም በሚሰጥ በተመጣጣኝ ፍጥነት ስንጠራው ደዌ ይላል። ደዌ። ዛ ዛገ ዛና ገን ነው የምንፈልገው አሁን። ስለዚህ ዛንና ገን እናስቀምጣለን። ዛ ገ በቅደም ተከተል ዛ ገ። እቺ ዛ ጋ ነው የሚለው። ገን አድርጉት፣ ጋ መሆን የለባትም። የጽሁፍ ስህተት ነው። ስለዚህ ዛና ገን አድርጋችሁ አስቀምጡ። ከዚያ ምን ሊል ይችላል ማለት ነው? ዛገ ይላል ማለት ነው። ዛገ። ይህን ፊደልና ይህን ፊደል ዛን፣ ከዚያ ገን በጋ ቦታ ገን አስቀምጡ። ዛገ። ስለዚህ ይህንን ያዙ። ደሁ ዊዛ ዤህጦ ደሁ ዊዛ ዤህጦ። ፊደሎቹን ያዙ። ምክንያቱም ቃላትን ለመጻፍ ፊደሎቹ ወሳኝ ነገር ስለሆኑ ማለት ነው። ቀጥሎ ሀ ው ዚ ዣ ሄ ጥ ጮ ሀ ው ዚ ዣ ሄ ጥ ጮ ሀውዚ ዣ ሄ ጥ ጮ። እነዚህን ያዙ። ውሃ ማለት ብንፈልግ ው፣ ከዚያ ይቺ ው ታስፈልገናለች ማለት ነው። ሀ ይችን ወሰድን። ሀ ምን ይላል? ውሃ ብለን ጻፍን። ውሃ። ሄደ ብለን በጻፍ ብንፈልግ ይችን ሄንና ሌላ ማን ያስፈልገናል? ደ የሚባል ያስፈልገናል። ደ ይችን አትያዘችው ደ የሚባለውን ድምፅ ይችን እናስቀምጣለን። ሄና ደ በዚህ በቅደም ተከተላቸው መሰረት ቁጭ አደረግን። ከዚያ ስንጠራ ምን ይላል? ሄደ ይላል ማለት ነው። ስለዚህ ያነበብነው በቀላሉ የጻፍነውን ነገር ሄደ። ስለዚህ ፊደሎቹን እየደጋገማችሁ እየጠራችሁ መያዝ። ሀ ው ዚ ዣ ሄ ጥ ጮ። እነዚህን ያዙ።
ቀጣይ ወ ዙ ዢ ሃ ጤ ጭ ዮ ወዙ ዢ ሃ ጤ ጭ ዮ። ስለዚህ እነዚህን ያዙ። ቅርጻቸውንም ድምጻቸውንም እየጻፋችሁ እየደጋገማችሁ እየጠራችሁ ለምሳሌ ወጣ የሚል ቃል መጻፍ ብትፈልጉ ወና ጣ የሚል ድምጽ አለ ማለት ነው። ወጣ ወጣ። ረጋ ብላችሁ ስትጽፉ ማን እንደሚያስፈልጋችሁ ረጋ ብላችሁ ስትጠሩት ታውቃላችሁ ማለት ነው። ወና ጣ የሚል ድምጽ አለ። እሱንን ደግሞ በሆሄዎች ወይም ደግሞ በፊደሎች ድምፁ ተወክሎ ስለምታገኙት ያንን የምትፈልጉትን ድምጽ የወከለውን ሆሄ መርጣችሁ አውጣችሁ ከፊደላት ውስጥ በቅደም ተከተላቸው በትክክል ማስቀመጥ። ወጣ ወና ጣ የሚባሉ ሆሄዎችን እንፈልጋለን። ስለዚህ ወ ለማለት ይህን እንጠቀማለን። ወ። ከዚያ ሌላ ማን የሚባል ፊደል ቀረን? ጣ የሚል ድምጽ የያዘ ሆሄ ቀረን። ይቺ ናት ጣ። ስለዚህ እነዚህ እናስቀምጣለን። ወ ጣ። ወና ጣ በዚህ መንገድ አስቀመጥ ነው። ምን ይላል? ወጣ ወጣ ይላል። ጤዛ ብለን መጻፍ ብንፈልግ ጤና ይችን ጤ እንጠቀማለን። ሌላ ማን የሚል ድምጽ ነው የቀረን? ዛ ጤዛ። ስለዚህ ዛ የሚባል ድምጽ የያዘ ሆሄ ወይም ፊደል እንፈልጋለን ማለት ነው። እሱ የት ነው የምናገኘው? ይሄው ይሄ ነው። እሱነን እንደዚህ እንደኔ ከፊደላት ገበታ ውስጥ መፈለግ አይጠበቅባችሁም። ማጥናት በደንብ ከአእምሯችሁ ውስጥ ቁጭ ማድረግ እያንዳንዱን የፊደላት ቅርጽና ድምጽ በቀላሉ ውስጥ በምትፈልጉት ሰዓት እንድታገኙት ማለት ነው። ስለዚህ እሱ ነው በዋናነት የሚያስፈልጋችሁ። እሱን ካደረጋችሁ ነው በዋናነት የመጻፍ የማንበብ ብቁ የምትሆኑት ማለት ነው። አሁን ለመለማመድ ለጀማሪዎች ነው እንጂ ይሄ አይመከርም። እኔ እያሳየኋችሁ ያለሁት እንዴት እንደሚጻፍ ግልጽ እንዲሆንላችሁና አጥንታችሁ ደግሞ በዋናነት በቀላሉ መጻፍ ማንበብ እንድትችሉ ነው። ጤዛ። ስለዚህ ምን ይላል? ጤዛ ጤዛ ይላል። ስለዚህ ወዙ ዢ ሃ ጤጭ ዮ። ይህንን እየደጋገማችሁ እየጠራችሁ ተለማመዱ። ቀጣይ ዘ ዡ ሂ ጣ ጬ ይ ኮ ዘ ዡ ሂ ጣ ጬ ይ ኮ ዘዡሂ ጣጬ ይኮ። ይህንን ያዙ። ለምሳሌ ዘጉ ዘጉ ብዬ መጻፍ ብፈልግ ዘና ጉ የሚባል ሆሄዎች ያስፈልጋሉ። እነዚህም በቅደም ተከተላቸው ማስቀመጥ ነው። ዘ ጉ ምን ይላል? ዘጉ ይላል ማለት። ጣደ ጣደ ብለን መጻፍ ብንፈልግ ጣ የሚባል ፊደል እና ሌላ ማን የሚባል ፊደል ያስፈልገናል? ደ የሚባል። ስለዚህ እነዚህን ሆሄዎች በቅደም ተከተላቸው ማስቀመጥ ጣና ደን። እዛ በዚህ መንገድ ቁጭ አደረግን። በተመጣጣኝ ፍጥነት ትርጉም ሊሰጥ በሚችል ፍጥነት ስንጠራ ምን ይላል? ጣደ ጣደ ይላል ማለት ነው። ስለዚህ ያነበብነው በዚህ መንገድ። ስለዚህ እንደዚህ እያደረጋችሁ እየጻፋችሁ ለመለማመድ እነዚህን ፊደሎች በደንብ አጥኑ። ዘ ዡ ሂ ጣ ጬ ይ ኮ። እዩት፣ ደግማችሁ እየደጋገማችሁ እዩት። ቀጣይ ዠ ሁ ጢ ጫ ዬ ክ ሆ ዠሁ ጢጫ የክ ሆ። ይሄን ያዙ። እሺ አሁን ለምሳሌ ጫማ ብላችሁ መጻፍ ብትፈልጉ ጫማ ብላችሁ ለመጻፍ ብትፈልጉ ጫና ሌላ ደግሞ ማን የሚባል ፊደል ያስፈልጋችኋል? ማ የሚባል ፊደል ያስፈልጋችኋል። ስለዚህ ይህን ጫና ከዛ ማ ከመቤት አራተኛ ፊደል ነው እሱ ማ። ስለዚህ ጫማ ለማለት ጫና ማ የሚባሉትን ፊደሎች ማወቅ አለባችሁ ማለት ነው። ጫ ይሄ ነው፣ ማ ደግሞ ይሄ ነው። ስለዚህ እነዚህን ታስቀምጣላችሁ። ምን ይላል? ጫማ። ቀጣይ ክክ ብላችሁ መጻፍ ብትፈልጉ ክክ ክክ ክክ፣ አንዱን ላላ አንዱን ጠበቅ ነው የሚለው ክክ። ስለዚህ ይህን ሁለቴ ደጋግሞ መጻፍ በራሱ ክክ የሚል ቃል መጻፍ ቻልን ማለት ነው። አንድ ሆሄ ብቻ ተጠቅመን አንድ ቃል ጻፍን፣ ክክ። ስለዚህ ቃላትን በዚህ መንገድ እየጻፋችሁ ተለማመዱ። እነዚህን ቃላት እየጻፋችሁ ለመለማመድ ፊደላትን ደጋግማችሁ እየጠራችሁ እየጻፋችሁ ተለማመዱ። እንደዚያ ካደረጋችሁ ፊደላትን በደንብ ካወቃችሁ ቃላት ማንበብ መጻፍ በጣም ቀላል ነው የሚሆነው። ዠሁ ጢጫ የክሆ
ቀጣይ እነዚህን ነው። ሀ ጡ ጪ ያ ኬ ህ ሎ ሀ ጡ ጪ ያ ኬ ህ ሎ። ስለዚህ እነዚህን ያዙ። ለምሳሌ ኬክ ለማለት ኬ እና ክ የሚባል ፊደል ያስፈልጋቸዋል። ኬ ያትች ናት። ክ ደግሞ ይቺ የተጻፈችዋ ፊደል ናት። ከኬ ቀጥላ ክ ናት፣ ስድስተኛዋ ማለት ነው። ስለዚህ ኬክ ኬክ ብሎ ለመጻፍ ይህን ትጠቀማላችሁ ማለት ነው። ሎሚ ማለት ብትፈልጉ ይችን ሎ እና ከዚያ ሚ የሚባል ፊደል አለ የመቤተሰብ ሚ፣ ይህን ትጠቀማላችሁ። ስለዚህ ፊደሎቹን በደንብ ማወቅ ያጠበቅባችኋል። ሎሚ ሎሚ ይላል ማለት ነው። ስለዚህ እነዚህን እየደጋገማችሁ ማወቅ ነው። ጠ ጩ ይ ካ ሄ ል ሞ ጠ ጩ ይ ካ ሄ ል ሞ ጠጩ ይ ካ ሄ ል ሞ። እነዚህን ያዙ። ጠጡ ለማለት ብትፈልጉ ጠጡ ወይም ጠጡ ብላችሁ ለመጻፍ ብትፈልጉ ማለት ነው። ጠና ጡ እነዚህ ያስፈልጓችኋል። ጠጡ ጠጡ ሁለት ሆሄዎች ያስፈልጋሉ። ስለዚህ እኒህም በቅደም ተከተል ማስቀመጥ ጠጡ ጠጡ። በዚህ መንገድ በቀላሉ ጻፋችሁ ማለት ነው። ጩጬ ጩጬ። ስለዚህ ጩ እዛ ጬ፣ እነዚህም በቅደም ተከተል ማስቀመጥ ጩ ጬ። ይኸው ጩ እና ጬ ጩጬ። ስለዚህ በቀላሉ እንደዚህ ቀለል ቀለል ያሉ ቃላትን መጀመሪያ እየጻፋችሁ ፊደላትን ካጠናችሁ በኋላ መለማመድ። ቀጣይ ጨ ዩ ኪ ሀ ሌ ም ኖ ይላል። ጨዩ ኪ ሀ ሌ ም ኖ ጨዩ ኪ ሀ ሌ ም ኖ። እነዚህን ያዙ። ለምሳሌ ሌላ ብላችሁ መጻፍ ብትፈልጉ ይችን ሌ ትጠቀማላችሁ። ከዚያ ላ፣ እነዚህን ሌላ ሌላ። ስለዚህ እነዚህን በቅደም ተከተል ስታስቀምጧቸው በዚህ መንገድ ቁጭ ታደርጋላችሁ። ስታነቡ ደግሞ ምን ይላል? ሌላ። ይኸው በቀላሉ ጻፋችሁ ማለት። ምን ብላችሁ መጻፍ ምን ምን። ስለዚህ ምን ለማለት ምና ን የሚባል ፊደል ያስፈልጋችኋል። ስለዚህ እነዚህን ማስቀመጥ ምን ምን ምን። ይኸው በዚህ መንገድ በቀላሉ ጻፍን። ቀጣይ የኩሂላ ሜንኞ የኩሂላ ሜንኞ የኩሂላ ሜንኞ። እነዚህን እየደጋገማችሁ በፍጥነት ረጋ ብላችሁ እየጠራችሁ ፊደላትን ድምጻቸውንና ቅርጻቸውን ለመያዝ ሞክሩ። እሺ ኩል ብላችሁ መጻፍ ብትፈልጉ ኩል፣ ይችን ኩልና ሌላ ል የሚባል ፊደል ያስፈልጋችኋል። ል የት ይች ናት ል። ኩና ል። እዚህም ውስጥ እያጠናን ስለነበር እነዚህን ካወቃችሁ በቃ በቀላሉ ትጽፋላችሁ ማለት ነው። ኩና ል። ስለዚህ ኩል ኩል ብላችሁ ጻፋችሁ ማለት ነው። ላም ብላችሁ መጻፍ ብትፈልጉ ላና ም እነዚህ ያስፈልጓችኋል። ላና ም እነዚህን ካወቃችኋቸው ቀጥታ ላም ብላችሁ መጻፍ ስትፈልጉ የምታውቋቸው ስለሆኑ በቅደም ተከተል ማስቀመጥ ላና ም ላም ላም ሚል በቀላሉ መጻፍ ትችላላችሁ። ቀጣይ ከሁ ሊ ማ ኔ ኝ ሶ ከሁሊ ማኔ ኝ ሶ ከሁሊ ማኔ ኝ ሶ ከሁሊ ማኔ ኝ ሶ። እነዚህን ረጋ ብላችሁ በምትችሉት ፍጥነት ፈጠን እያላችሁ እየጠራችሁ ድምጻቸውን ቅርጻቸውን ለመያዝ መሞከር። ከሳ ብላችሁ ለመጻፍ ብትፈልጉ ይች ከና ከዚያ ሳ የሚባል ፊደል ያስፈልጋችኋል። ያትች ሳ ያትቻት እዚህ ጋር ሳ። ስለዚህ ከና ሳ ከሳ ይላል ማለት ነው። ማሞ ብላችሁ መጻፍ ብትፈልጉ ማና ሞ የሚባል ፊደል ያስፈልጋችኋል። ሞ ይሄ ነው። ስለዚህ ማሞ ማሞ። እንግዲህ ፊደላትን ካጠናችሁ እነዚህን ፊደሎች በቀላሉ ከአእምሯችሁ ውስጥ ስለሚኖሩ ማሞ ብላችሁ ለመጻፍ ከዚህ ፊደላት ገበታ ውስጥ መፈለግ አይጠበቅባችሁ። ቀጥታ ስለምታውቋቸው ማሞ ብሎ ለመጻፍ ማ የምትባለዋ ይች ነች፣ ሞ የምትባለዋ ይች ነች ብላችሁ ስለምትለዩ በቀላሉ መጻፍ ትችላላችሁ። ቀጣይ ሀ ሉ ሚ ና ኘ ስ ሾ ሀ ሉ ሚ ና ኘ ስ ሾ ሀ ሉ ሚ ና ኘ ስ ሾ። እነዚህን ያዙ። ና ለማለት ና ና ብላችሁ ጻፉ ብትባሉ ና የሚለውን ቃል አንድ ፊደል ብቻ ና የት ይቺ ነች።
ስለዚህ ና ብላችሁ ጻፋችሁ ማለት ነው። ና ይሄው በዚህ መንገድ። ስም ብላችሁ መጻፍ ብትፈልጉ ስም ስና ሌላ ምን ነው የሚያስፈልጋችሁ? ም የሚባል ፊደል ስና ም። ከዛ ስም ምን ይላል? ስም ይላል። ስም። ቀጣይ ለ ሙ ኒ ኛ ሴ ሽ ኦ ለሙኒ ኛ ሴ ሽ ኦ ለሙኒ ኛ ሴ ሽ ኦ እነዚህን ያዙ። ለሙኒ ኛ ሴ ሽ ኦ። እነዚህ ውስጥ ለምሳሌ ለካ ብላችሁ መጻፍ ብትፈልጉ ለ ታስፈልጋችኋለች። ለካ ለማለት ለ እዚያ ካ የምትባል ፊደል ከከቤት ትወስዳላችሁ። ካ ያት ይቻላል። ስለዚህ እነዚህን ስትጽፉ ለካ ይላል። ሙሉ ብላችሁ ለመጻፍ ይችን ሙ ትጠቀማላችሁ። ከለቤት ደግሞ ሉ የምትባል ፊደል ትወስዳላችሁ። እነዚህን ስትጠቀሙ እንደዚህ ያስቀምጣችሁ ምን ይላል? ሙሉ ይላል። ለካና ሙሉን በዚህ መንገድ ጻፍን። ከዛ ቀጣይ ፊደሎች መ ኑ ኝ ሳ ሼ እ ፎ መኑ ኝ ሳ ሼ እ ፎ መኑ ኝ ሳ ሼ እ ፎ እነዚህን እየደጋገማችሁ እየጠራችሁ እየጻፋችሁ ቪዲዮውን እያስቆማችሁ እየደጋገማችሁ እያያችሁ ፊደሎቹን አጥኑ። መጡ ብላችሁ ለመጻፍ ብትፈልጉ መጡ መንና ጡን ትጠቀማላችሁ። ወይሪቱ ይቻት ጡ። ስለዚህ መንና ጡ ምን ይላል? መጡ። ሳመ ብላችሁ መጻፍ ብትፈልጉ ሳመ። ስለዚህ ይችን ሳ ትጠቀማላችሁ። መ ደግሞ ይች ነች። በቅደም ተከተል ማስቀመጥ ምን ይላል? ሳመ ይላል። ስለዚህ ቃላትን በዚህ መንገድ በቀላሉ እየጻፋችሁ መለማመድ ትችላላችሁ። እነዚህን ቃላት ለመጻፍ ግን ቪዲዮውን በዋናነት እየደጋገማችሁ እያያችሁ ፊደላትን አጥኑ። እየጻፋችሁ እየጠራችሁ እየደጋገማችሁ ተከታተሉ። ከዛ ውጭ ደግሞ ይህንንም እያደረጋችሁ ማንበብ መጻፍ ለተቸገራችሁ ልጆች በማንኛውም ሰዓት እናንተ ትርፍ ሰዓታችን ነው፣ እረፍት ሰዓታችን ነው፣ ወይም ደግሞ በዚህ ሰዓት መማር ይመቸናል የምትሉት ጠዋትም ሆነ ማታ በማንኛውም ሰዓት 24 ሰዓት አገልግሎት እየሰጠን ስለሆነ እናንተ በሚመቻችሁ ሰዓት በዚህ ሰዓት መማር እፈልጋለሁ ማለት ትችላላችሁ። ስለዚህ በማንኛውም ሰዓት እናንተ በምትፈልጉት ሰዓት ለመማር ደግሞ ስልካችን ተጠቀሙ። የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ከታች ቪዲዮ ጠርዝ ላይ ታች ላይ ያስቀመጥነው ወይም ደግሞ ባዮ ላይ ስትገቡ ታገኙታላችሁ። ስለዚህ ይህን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ሴቭ አድርጋችሁ ያዙት። በማንኛውም ሰዓት መማር በምትፈልጉበት ሰዓት ደውሉልን፣ አናግሩን። እናንተም በሚመቻችሁ ሰዓት የምትፈልጉትን ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ እና ማንኛውንም ትምህርት እናንተ የምትፈልጉትን እናስተምራችኋለን። በተረፍ በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም።